ጭራሽ ስልክ ኖሮኝ አክሰስ ኖሮኝ በከፈትኩት መታችሁ ቤት ልታዘጉኝ ምን እያረክሽ ነው? ማን ብሏችሁ ያቀና ነው? እናንተን ማን ብላችሁ ያቃል? ስነ ስርዓት ያዙ። እንከባበር፣ ተከበሩ። አልጠራዋችሁም፣ ራሳችሁ ናችሁ የመጣችሁት። ስርዓት ያዙ። እምሸፋፍንላቸው እማዝላቸው የእግዚአብሔር ሕዝብ የለም። መካነ ኢየሱስ የሉም። አስቁሟ ማስቆም የነበረው ምን ነው? በምኑ በቀጣሽኝ ይባላል። በእንቁላሉ ነው ምንድነው ተረቱ? ምን ነው በእንጭጩ በቀጣሽኝ ነው ምናምን የሚባል ነገር አለ። እንከባበር። ልትቀጧቸው የሚገቡ አጠገቧችሁ ነው ያሉት። ልታስቆሟቸው የሚገቡት አጠገቧችሁ ነው ያሉት። የጀመሩት አጠገባችሁ ነው ያሉት። እንከባበር ብያለሁ። እሺ ነው ምንድነው ይሄ ወደዚህ እኔ ዴቭ የሚባል ሰው ለምን መጣ? ማንን ወንጌል ሊሰብክ ነው? ትልቁ ጥያቄ ይሄ ነው። እሱ ከመጣ በኋላ የወንጌሉ አቅጣጫ ተቀይሯል። እሱ የሚሰብከው አሁን ወንጌልን ይዞ እየተናገረ ያለው ዲቤት እየገባ ያለው ከማን ጋር እንደሆነ በግልጽ እየታየን ያለው በግልጽ በቃ አሁን እንደው መካነ ኢየሱስን ሉትራን አይደለም በቃ አትነኩም። ሉትራን ወንድሞቻችን መሬትም ያላችሁ ቤትም እናንተ ነገር ግን ይሄ ወንድም ወደዚህ ፕላትፎርም ወደ ቲክቶክ ለምን መጣ? አስቀድመን ከመካነ ኢየሱስ ሉትራን ወንድሞቻችን ጋር ወንጌል የሚሰራበት ቲክቶክ ነው ይሄ መድረክ። ነገር ግን እሱ ከመጣ በኋላ ነገሮች ተቀይረዋል። ፕላስ ደግሞ ኤርሚን ጠርቶ በመጽሐፍ ቅዱስ በትምህርትም ምን ሊናገር ነው? ምን ሊያስተምር ነው? ኦኬ ድነዋል፣ ለነሱ ወንጌል አያስፈልጋቸውም ብሎ ሊናገር ነው። በዲቤትም ከሆነ ይቅርታ ምን አይነት ይቅርታ አለ? ምን አይነት ይቅርታ ሊመሰርት ነው እሱ? እኔ አንድ ያልገባኝ ጥያቄ ይሄ ነው። ማን እንደዳነና ማን እንዳልዳነ በቅጡ ያለየ ሰው የራሱን ሚኒስትሪም ሊያስተምር ነው ወይስ ደግሞ ምን ይዞ ነው የመጣው? አሁን የቅድሙ ነገር ስላልተዋጠልኝ ነው። ኦፍ ኮርስ እዚህ ጋር እርስ በርስ መነካከስ የሚባል ነገር አንነካከስም፣ የሚነካከስም አይኖርም። ትክክል ነህ ቃልዬ፣ ሐሳበ ጭንቀት ይገባናል። ኦፍ ኮርስ ግን ምንድነው እነዛ በዲቤት ለረጅም ጊዜ ስትሟገታቸው የነበሩትን ሰዎች ኦኬ ድነዋል፣ ለነሱ ወንጌል አያስፈልጋቸውም፣ እንደዚሁ ነው እየለፋ ያለው። ስለዚህ ይሄንን ጥግ ማስያዝ አለብን። ይሄ ሰው ጥግ መያዝ አለበት። የመጀመሪያው መነካከስ እያመጣ ያለው ይሄ ነው። ስለዚህ ይሄን ሰው ለይተን ማስቀመጥ መቻል አለብን። ሰሞኑን ዲቤት እየተገባ ያለ ከመካነ ኢየሱስና ከሉትራን ጋር እስከሚሆን ድረስ አድርጎታል። ዲቤቱን ወደዚህ ቀይሮታል፣ ሽፍት አድርጎታል እና ከባዱን መነካከስ ከባዱን ንክሻ እየፈጠረ ነው ያለው። አሁን እሱ ከመጣ በኋላ እሱ ወንጌል ሊሰብክ አይደለም እና ወንጌል የት እንደሚሰብክም እኛ አልገባንም። አሁን የት ሊሰብክ እንደመጣ ማንን እየሰበከ ማንን እያስተማረ እንዳለ አላወቅነውም እኛ። አሁን ከባድ የሆነ ጡዘት ውስጥ ከቷል። ስለዚህ በግልጽ ይሄ ሰው ወደ ጎን ጥጉን መያዝ አለበት፣ መቀመጥ አለበት። አሉ ወንድሞቻችን አብረው የሚሰሩ ምናልባት እነሱ ቅድም ሜርሲ እኔ ያው አስቻ ያሉ አሁን እነሱ በመልካም ጎን እየታገሉ ያሉ ልጆች ናቸው። እነሱን የምንነካበት ነገር አይኖርም። ነገር ግን ይሄ ወንድም እርቅ ፍጠሩ ስልክ አፈላልጉ እያለ ያለ ሰው ምን ሊከራከረው ነው ሄዶ? ስለምን አይነት ወንጌል ምን አይነት ሰዎችን ሊያስተምር ነው የሚፈልገው? ስለዚህ ጥጉን ያዝ። ከዚህ ቲክቶክ ላይ መውረድ አለበት እና ማን ወንጌል መሰበክ እንዳለበት ማን እንዳለ ገና ለይቶ ያላወቀ ነውና አሁን ሰሞኑን ቲክቶክ ላይ ስንገባ በግልጽ ዲቤቱ ተቀይሯል። ታውቁታላችሁ እናንተም ዲቤቱ የት ላይ እንደሆነ እያለ ያለውና ስለዚህ በቀጥታ ሲሪየስሊ መኬድ አለበት። ይሄ ብራዘር አቋሙ በእውቀት ነው መስተካከል ያለው። ይሄ ይቅርታ ጉዳይ አይደለም። አሁን ከብራዘር ዴቭ ይቅርታ አይደለም የሚያስፈልገው ከሱ ጋር የይቅርታ ምናምን ጉዳይ አይደለም። ኤርሚያስ ጋር ተደውሎ ምናምን የግልጽ እንዴ ማንም እኮ እዚህ ፕላትፎርም ላይ ሲመጣ የግልጽ ጸብ አይደለም። ማንም ከማንም ጋር የግልጽ ጸብ የለም። ይሄ እንደዚህ አይነት አባባሉም ሮንግ ነው፣ ቶታሊ ሮንግ ነው። ማንም በግልጽ ጸብ እዚህ ቲክቶክ ላይ አይመጣም። የት ተዋውቀን ከየትኛው ማን ከማን ጋር ተዋውቁ? እዚህ ጋር አስተምሮ ነው ያለው። ዲቤትም በመጽሐፍ ቅዱስ ጉዳይም መወያየት ካስፈለገ ብሎ ማን እንደዳነና ማን እንዳልዳነ ከሱ ጋር ቁጭ ብሎ ሊሞግት ነው።
አይተነዋል። ሰሞኑን ገብተን እኛም እየተዋየን አንዳንድ ጉዳዮች እየተነሱ ነው ያሉት። በጣም መረጋጋት ያለበትና መጥራት ያለበት ጉዳይ ነው። ስለዚህ በፊት ከወንጌል አንጻር የምትታገሉ ወንድሞች የሉትራን መካኒዝም የነበራችሁ ይሄንን ሰው በቃ ይቅርታ ምናምን አይደለም፣ በቃ አቋሙን አስተካክሎ ይውጣ፣ ከዚህ ጌም ውስጥ ይውጣ። ምንም ማንንም ሊሰብክ ማንንም ሊያስተምር አይደለም የመጣው። ካልቸርና ትራዲሽንን ምናምን አስቀምጦ ምን ለማለት እየፈለገ እንዳለ ለኛ ግልጽ አይደለም። የሱን ሜንስትሪም እያለ እዛ ነው እዚህ ነው ድነዋል አልዳኑም የሚለውን አስተምሮ ይዞ አሁን ቀደም ወንድሜ ሶል እንዳው በጣም ብዙ ነገሮችን አቅርቧልና በዚህ ደረጃ ያሉትን ነገሮች ግልጽ ወጥቶ ካልተቀመጠ ይሄ ነገር ቁሚ የሚባል ፖይንት የለውም። በጣም ትልቅ ነገር ነው ጉዳይ ነው ያነሳው። ስለዚህ ማቆም ያለበት እሱ ነው። በቃ ማቆም አለበት እዚህ ፕላትፎርም ላይ ለምን እንደመጣ እና ይሄን ለማለት ፈልጌ ነው። ቴንኪው። ቀጥሉ። ተባረክ ያላችሁ ሁላችሁ የአባቴ ልጆች እንዴት አመሻችሁ? ከክርስቶስ የሆነ ትልቁ ሰላምና ጸጋ ይብዛላችሁ። ደስ ብሎኛል በመካከላችሁ ስላለው ስፕሪት እና በእውቀት ስለምታደርጉት ውይይት። በጣም ብዙ ቆይቻለሁ አብሬያችሁ ስራ ላይ ስለሆንኩ ነው እንጂ በመሃል ግቢ ሁሉ እያለኝ ነበረና ምንድነው ማለት የምፈልገው እንግዲህ እንደ አንዲት ክርስቲያን እንደ አንዲት ግንዱ ላይ እንዳለች ቅርንጫፍ ይሄ የእግዚአብሔር ቃል ሲጀመር ይሄ ያዝነው የህይወት ጉዳይ ነውና ከካልቸር ጋር ከትራዲሽን ጋር ሪሊጅን ጋር ምናምን ጋር ምናወዳደረው አይደለም። በእውነት ከዛ እኮ ወተናል። በእውነት ነው የምላችሁ ከዛ ወተናል። ቆይተናል እኮ ከወጣን። ካልቸር ነው ትራዲሽን ነው ሪሊጅን ራሱ ምንድነው? ከክርስቶስ ወንጌል ጋር ከሱ ሐሳብ በላይ ከፍ ብሎ የመጣ የትኛውም ነገር ይገለበጣል። በቃ ይገለበጣል። ለዚህ እኮ ነው ጨክነን የወጣ ነው። ሪስኩን ወስደን የወጣ ነው። ስንት ነገር ነው ያመለጠን፣ ስንት ነገር ነው የቀረብን። ይብቃል፣ በቃ ይቅርብን፣ አንፈልግም ብለን የወጣ ነው። ስለዚህ ይሄ ነገር እዚህ ጋር ማተር የሚያደርግ አይደለም፣ መጠቀስ ያለበት ነገር አይደለም። ሜርሲዬ ጀግና ነሽ። እነሱን ጌታ ያስነሳችሁ እንዴ! ተከፋፈሉ፣ በቃ ተለያዩ። ሊጠራ ነው፣ ተበጠበጡ። ሊጠራ ነው፣ ይጥራ። የእግዚአብሔር ሐሳብ እስከሆነ ትዝ ይላችኋል። ስዕል አድሮ ሲቀደድ የዛች የተቀደደበት ሞሜንትና ቀን ከዛ በኋላ ብዙ ፍጭት ይመጣል። ከዛ በየላይቭ ላይ እነገድ ለምናምን እነነገረ ምናምን ይዝረከረካሉ ብላችሁ አስባችሁ ታውቃላችሁ? በዛ ምክንያት ብዙ ነገር ተደበላለቀ። እየጠራ መጣና ሲኖዶስ ራሱ ወደፊት አንድ እርምጃ መራመድን ወሰነ። አይታችኋል። ግን ባይሆን ኖሮ ነው ያልኩት። ያ ባትቀድ ኖሮ ወጣትነት እንደው ባልቀደደች ኖሮ የእግዚአብሔር ሐሳብ እስከሆነ በቃ እንዲሆን የእግዚአብሔር ሐሳብ እስከሆነ ክርስቶፎሮስ እንዴ እናንተ ብዙ ነገር እኮ ነው ያለው። እግዚአብሔር ሊያጠራ ነው። በቃ በዚህ ዘመናችን፣ በዚህ ጊዜያችን፣ በዚህ በከንቱ ማንነታችን፣ በዚህ ትንሽዬው በሶል ሊጠቀም በሜርሲ ሊጠቀም በእኔና በእናንተ ሊጠቀም እግዚአብሔር ዘመኑን ሊዋጀው ከፈለገሳ እንዴ ለምን ከለከለው? እኔ የሆነ ጊዜ ሲስን ካወቃችሁት ሲስ የሆነ ይሄ የተራ አስከባሪ ልብስ በጣም የምወደው ልጅ እንድታውቁት ነው ምልክትም ነገራችሁና በጣም ቫይራል እየወጣ ነው። እሱ ልጅ ግጥም እየገጠመ እሱ ቤት አንድ የሚገባ ልጅ አለ ቢኒያም ምስኪኑ የሚባልና ሁልጊዜ ቻሌንጅ የሚያደርገው ሰዎችን አጋጥሟችሁ ሆነ አላውቅም። የሉትራንን መጽሐፍ ይዞ ነው የሉትራን መጽሐፍ ይዞ መደቡ ቢጫ የሆነ በእውነት እኔ በጣም ሞክሬ ነበረ ስክሪንሾት ለማድረግ አልቻልኩም እና ስጠኝ ሁሉ ብዬው ነበር አልሰማኝም። እንትኑን ለማውረድ ከጎግል ላይ ማለት ነውና ቢጫ ነው መደቡ። ሽፋኑ ላይ ጸጋ ሰላም ምናምን ይላል። ድንግል ማርያም አማላጅ እንደሆነች ነው የሚናገረው። ታምናላችሁ? ሉትራን ማለት ጴንጤ እንደሆነ እኮ ነው በፊት የማውቀው። እኔ እኮ አሁን ነው እየገባኝ ያለው። እንኳን ገባኝ። በቃ የህፃናት ጥምቀት መቼ ነው? የእግዚአብሔር ቃል የሚለው ምንድን ነው? ያመነ የተጠመቀ ሳያምን በ40 ቀኑና በ80 ቀኑ መጠመቅ እንደሌለበት አሁን ህዝቡ ይወቅ። በቃ ያረጋግጥ። ይሄ ህዝብ አሁን በተነገረው አቤት የስ ልክ ነሽ ጎበዝ።
በተነገረው የሚሄድ አይደለም ህዝቡ፣ በተነገረው የሚሄድ ድሮ ቀረ። አዎ እንደዛ ብለዋል ከሌ ፓስተር እንደዛ ብለዋል፣ ቄስ ከሌ እንደዛ ብለዋል እየተባለ ቢኬድበት አይደለም። አሁን ሰው የቱ ጋር እንዴት መቼ በምን ለምን እያለ የሚያነብ ትውልድ ተነስቷል። በቃ ይጣራ። ክርስቶፎሮስ ይሄ አባጉቺ እዛ ጋር ተጸየፍ ነው ጥለን የወጣነው ነገር እዚህ ጋር የሚከተለን ከሆነ የሚጎትተን ከሆነ ወደ ግብፅ ዋይኖት የእግዚአብሔር ጊዜ እንኳንም ተነሳ። ሜርሲ ጌታ ይባርክሽ። ለእውነት የጨከኑ እንደዚህ ይነሱ እነሳውን በቃ ተማምነው የተነሱ ጌታ ይባርካችሁ። እንዴ አረ የእግዚአብሔር ሰዓት ነው። በቃ ልዩነት ሆነ። ሲጀመር ማቴዎስ 10 ላይ ምንድነው ያለው? እኔ ሰላም ልሰጥ አልመጣሁም አለ እኮ። ራሱ የምንከተለው ህይወታችንን፣ እድሜያችንን፣ ዘመናችንን፣ ትዳራችንን ምናችንን የሰጠነው ኢየሱስ ክርስቶስ ራሱ ምን አለ? እኔ ሰላም ልሰጥ አይደለም ልለያየን የመጣሁት አለቀ። እንዴ ከእናቴ ከተለየው ከአባቴ ከተለየው እኔ ከልጄ ከተለየው ለወንጌል ብዬ እንዴት ነው ከሉትራንም አልለየው? ሉትራን የሚለው እንደ እግዚአብሔር ቃል የማያረጋግጥልኝ ከሆነ እንዴት ይገዛኛል? አይገዛኝም። በቃ ስለዚህ እዚህ ጋር እንድታሰምሩልኝ የምፈልገው የእግዚአብሔር ጊዜ ከሆነ እቺ ጊዜ እኛን ከንቶቹን ትንሾቹን እኛን ብዙ ችግርና እንከን ክፍተት ያለብን ሊጠቀመን ከወደደ አረ ክብሩ ይስፋ። ክብር ይሁን ለመድኃኔዓለም። መለየት ይሁን መጥራት ይሁን በቃ ተግበስብሶ መቀጠል አይሁን። እንዴ ይጥራ። የሚቀጥለው ትውልድ ጥርት ያለ ንጹህ የሆነ አምልኮ ያምልክ። ንጹህ የሆነ ጥርት ያለ ስግደት ይስገድ። በቃ ዳር ያዙ። እነ ሉትራንም ቢሆን ዳር ያዙ። ከእግዚአብሔር ሐሳብ ላይ ከፍ ብለው የሚመጡ ከሆነ እኔ ቀስ ብዬ ማውራት አልችልም። እንግዲህ የሐረር ሰው እንደዚህ እብድ ነው። ስለዚህ ወገኖቼ እግዚአብሔር ይሄን ጊዜ ወዶት ሊሆን ይችላል። ሊያጠራ ሀ ብሎ የጀመረበት ሊሆን ይችላል። አሜን ብለን መንቀሳቀስ ነው። ወደኋላ ወደዚህ ወደዛ የምናድበሰብስበት ነገር የለም። ይሄ የህይወት ጉዳይ ነው። የላይቭ ጉዳይ አይደለም። የዶላር ጉዳይ አይደለም። የጊፍት ጉዳይ አይደለም። የእውቅና ጉዳይ አይደለም። የቫይራል የመውጣት ጉዳይ አይደለም። የእውነትና የእውነት ጉዳይ ነው። ተባረኩልኝ። አሜን። ሪች የጌታ ኢየሱስ ዘመንሽን ይባርክ። ምንም የምናመቻምቸው ነገር የለም። አለቀ። ልዩነቱ መታወቅ አለበት፣ ይታወቅ። ኦኬ። ከመጽሐፍ ቅዱስ አንጻር ትክክል ያልሆነ ስውት የሆነ ልምምድ መሬት ላይ ያለው የኢትዮጵያ መካነ ኢየሱስ አማኝ ልዩነቱን ማወቅ መቻል አለበት። በእግዚአብሔር እውነት ላይ ከፍ ያለ የሰው ሐሳብ መፍረስ አለበት። ቄሶቹ መሪዎቹ አስተምህሮውን ያውቃሉ፣ ለህዝቡ አልነገሩትም። አልሸከምህም ነው ምልክ። አልሸከምህም። አንተ የደበከውን እኔ ገልጬ አሳያለሁ። መተህ እዚህ ቤት ስከፍት በምግባባው ሰው በሚያቀኝ ሰው በጓደኛ ምናምን መተህ ቤት አታዘጋም። ለምንድነው የመጣው? ይሄ ቄስ ተመድቦ ቲክቶክ ላይ የመጣው ለምንድን ነው? ሚሽነሪ ነው። ሚሽን ይዞ ነው የመጣው። ኢየሱስ ጌታ ነው ያለበትን አንድ ቪዲዮ ከዚህ ድምፄ ጋር ያይዛችሁ ፖስት አድርጉልኝ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን አንድ ስም አለ፣ እርሱም ኢየሱስ ነው ብሎ የተናገረበት ካለ ይሄ ቄስ አምጥታችሁ እዚህ ፕላትፎርም ላይ ከመጣ ጀምሮ አሳዩኝ። ይህንን ላይፍ ሲዘጋ ብዙ ቤቶች ተከፍተው ከሆነ እግዚአብሔር ስራውን ሰርቷል። እያንጫጫ ከሆነ የዚህ ላይፍ እግዚአብሔር ስራውን ሰርቷል። አንሸከማችሁም ነው ምልክ። መግለጫውን ፖስት አድርጌዋለሁ፣ ገብታችሁ አንብቡ። የመካነ ኢየሱስ የቤተ ክርስቲያኒቱ መግለጫ ፖስት ተደርጓል። አካውንቴ ውስጥ ገብታችሁ አንብቡ። ላይቭ ላይም እዚህ ላይ አንብቤያለሁ። አልሸከምህም ነው ምልክ። መጥራት ያለበት ይጠራል፣ መታየት ያለበት ልዩነት ይታያል። ይሄንን ላይቭ ተመርኩዞ ላይቮች ተከፍተዋል። እግዚአብሔር ስራውን ሰርቷል። አንሸፍንልህም። ጀመርከው፣ ማጣፊያው ቸግሮሃል። ጀመርከው፣ ማጣፊያው ቸግሮሃል። ምን ሊያደርግ መጣ? ለምን መጣ? እነማን አመጡት? ቄስ ነኝ መሪ ነኝ ብሏል አይደለ? ቄስ ነኝ መሪ ነኝ ካለ ደግሞ
የመካነ ኢየሱስ ቄሶችና መሪዎች ምን አይነት ደረጃ ላይ እንዳሉ ግቡና መግለጫው ላይ አንብቡ። ግቡና መግለጫው ላይ አንብቡ። አሁን ወገባችንን ያዙን። ኤርሚያስ ጋር ሽምግልና እንላክ። ኤርሚያስ ጋር በውስጥ እናውራ። ኤርሚያስ ጋር በግልም ከሆነ የግል ችግር እንፍታ። ኤርሚያስ ጋር ፓስተር እንላክ። ኤርሚያስ ጋር ቄስ እንላክ። ማፈሪያ ማፈሪያ። ምናችሁም ከኦርቶዶክስ አይለይም። ስለዚህ አስተምህሮታችሁንም ቢሆን ከዚህ በኋላ እየገለጥን ኦርቶዶክሳውያን በዚህ ርዕስ ብለን እንደምንገባው አሁንም ከዚህ በኋላ ሉተራውያን፣ መካነ ኢየሱሳውያን ብለን እንገባለን ማለት ነው። እናንተን የምናዝልበት ግዴታ የለብንም። መጥራት አለበት፣ መታወቅ አለበት። አዎ መታወቅ አለበት። ለምን አገልጋዮቹ ለህዝቡ ትክክለኛውን አስተምህሮ አልነገሩትም። አቡነ ቡቺ በመካነ ኢየሱስ እንደሚከበር እንደሚታመን አማላጅ እንደሆነ ክርስቶፎሮስ ለህዝቡ አልነገሩትም። ከኛ ከጴንጤቆስታሉ ጋር ሳይሆን ከኛ ከእግዚአብሔር ህዝብ ጋር ሳይሆን ከኦርቶዶክስ ጋር ነው የጌታን እራት የሚወስዱት። ነፍስ የተለየው መለኮት የተዋሃደው ብለው ከሚያምኑት ጋር። በቤተ ክርስቲያኒቱ የአንደምታ መጽሐፍ ደግሞ ጌታ ኢየሱስ ክርስቶስ ቂጣውን 13 ቦታ ቆረሰው፣ 12 ሐዋርያ ራሱን በልቶታል ይላል። ስለዚህ ነፍስ የተለየው መለኮት የተዋሃደውን ቂጣ ለራሱ በላ። የጌታና ስጋና ደም ለመዳን ነው ይላሉ። እሱ ለመዳን ነው የራሱን ስጋ የወሰደው። ነፍስ የተለየው መለኮት የተዋሃደውን ነው የምትወስደው። ኦኬ መውሰድ ቢያቅትህ ተአምሯን ከሰማ የጌታን እራት እንደወሰድክ ይቆጠራል ይላል ገድሉ። በሱስ ታምናለህ? እንግዲህ የተክለ ሃይማኖት አልጠራውም እንደ ደሙ ይቆጠራል ይላል። በሱስ ታምናለህ? ፍርፋሬውን የበላ የጠላውን ጥንስስ ነው ድፍድፍ የበላ እንደ ስጋና ደሙ ይቆጠራል ይላል። በሱስ ታምናለህ? ሲሲዬ እኔ ጋር አለ። እኔ ቪዲዮ ላይ ፖስት አድርገዋለሁ። እኔ ቤት ገብታችሁ ታገኙታላችሁ። እሱን እስትቀበላላችሁ? አንሸከምህም። ለበጎ ነው፣ ለመልካም ነው፣ ለመልካም ነው። እንኳንም መጣችሁ፣ እንኳንም ጀመራችሁት፣ እንኳንም ጀመራችሁት። ልዩነቱን ህዝቡን ይወቅ። እግዚአብሔርን ያመልካል ወይስ ከእግዚአብሔር ጋር ቀላቅሎ ሌላም ነገር ያመልካል? ኦኬ በቃ ህዝቡ ይለይለታል። መሬት ላይ ያለው መካነ ኢየሱስም ልዩነቱን ትምህርቱን እየጠየቀ እያጠራ ህብረት ማድረግ ያለበት የት እንደሆነ እያወቀ ይሄዳል ማለት ነው። አለቀ። እኛ ልዩነት ቢመጣ አይ እንደዚህ ነው ምናምነው ብንል እንደ ካራ እንደ ቅባት እንደ ጸጋ ተዛዝለን አንልም። ከዚህ በዚህ አንግል ከእግዚአብሔር ቃል አንፃር አትቀበልማ። ቻው መንገዱን ጨርቅ ያልግል። እምነትህ ይሄ ነው። እኛ ግን እውነቱን እንነግርሃለን። የእግዚአብሔር ቃል የሚለውን እንነግርሃለን። ኖርሜ፣ ካልቸሬ፣ ቴዎሎጂ ራሱ ኢየሱስ ነው። ከኢየሱስ ውጪ ባህል የለኝም። ከኢየሱስ ውጪ ቴዎሎጂ የለኝም። ከኢየሱስ ውጪ ኖርም የለኝም። እነዚህ ሰዎች ቤታቸው ስንት ሰው ጌታን ተቀበለ? በእነሱ አገልግሎት ስንት ሰው ጌታን ተቀበለ? ስንት ነፍስ ወደ እግዚአብሔር መንግስት ተጨመረ? ኢየሱስ ጌታ ነው ብለው እንኳን አይመሰክሩም ቤት ሲከፍቱ። ሉተር እንዲህ ብሎ፣ ካልቪን እንዲህ ብሎ፣ ዙዊንግሊን እንዲህ ብሎ፣ እንደዚህ ሆኖ፣ ካታኪዝሙ እንደዚህ ብሎ፣ ቡክ ኦፍ ኮንኮርዱ እንደዚህ ብሎ፣ ቴብል ቶክ እንደዚህ ብሎ። ሪሊ እጄ ላይ ያለው ይበቃኛል፣ ይበቃኛል። ለማብራሪያው ለኮመንተሪው መንፈስ ቅዱስ አለ። ያብራራልኛል፣ ይተረጉምልኛል። የኔ ኮመንተሪ የኔ አብራሪ መንፈስ ቅዱስ ነው።
4 ነጥብ። የእግዚአብሔር ቃል ለኔ ሊነግረኝ አቅቶ የሚነግረኝ ሌላ ቴዎሎጂያን የለም። መንፈስ ቅዱስ ለኔ መግለጥ አቅቶት የሚነግረኝ ሌላ ቴዎሎጂያን የለም። አለቀ። የትኛውም ነገር መረዳት ቢያንሰኝ የትኛውም ነገር ሳይሰስት በልግስና ወደሚሰጠው ወደ ጸጋው ዙፋን ተንበርክኬ እጠይቀዋለሁ፣ ይነግረኛል። አለቀ። የኔ ላይብረሪ መንፈስ ቅዱስ፣ የኔ ላይብረሪ መንፈስ ቅዱስ፣ የኔ ሪፈረንስ መንፈስ ቅዱስ፣ የኔ ኮሜንተሪ መንፈስ ቅዱስ። ወገን ከዚህ የተነሳ መንጫጫት ተፈጥሯል። እግዚአብሔር በስራ ላይ ነው።